ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ምን ዱንያ በአጠቃላይ ብጠፋ ነው የእሳቸው ስም በመጥፎ ነገር ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለእሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለእሱ የተላከ ገንዘብ የኔ ነው፣ ለእኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን የማማክረው ሚስጥሬን የምነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበር። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለእኔ እየጸለየ ነው በጓደኝነት የምንኖር። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንዳፕ ኮሜዲ ሰርቼ ነበር እና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮመንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሀሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሀሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። ሰዎች ነገሩን እንደ ቀልድ እንዲያዩት ስላልፈለግኩ ነው። ተመልከቱ ኮሜንቱን። ከ600,000 በላይ እይታ ያገኘ ቪዲዮ ነው። ገና ደግሞ ብዙ እይታው የሚጨምር ቪዲዮ ነው። እንደ ቀልድ እንዳታዩት እና አንዳንድ ፖዚቲቭ የሆኑ ኢሜጆች እንዳሉ ደግሞ ብዙ ስድቦችን ሊያስተናግድ እንደሚችል ይህን ነገር ሲፖስተው ይህን ነገር ሲለቅ ብዙ ትችት ሊገጥመው እንደሚችል ቻናል እስከ ማዘጋት ሊደርስ እንደሚችል ስራቸው ያውቃል። ነገር ግን ከሀቅ ጎን ቆማለሁ ብሎ ነው ሰዎች እሱ ምን አለ አላለ እንዳይሉ ማለት ነው። ሶሻል ሚዲያ በጣም ፓወርፉል ነው። እሸቱ ይህን ምስክርነት መስጠቱ በጣም ትልቅ ቫልዩ አለው። በቃ እናመሰግናለን ለሰራው ስራ እና ኮሜንቶቹን ትንሽ ላስነብባቸው ብዬ ነው። ብዙ ተሳዳቢዎች እንዳሉ በእሱ ሀሳብ ደግሞ የእሱን ሀሳብ ሰምተው ለራሱላችን ፖዘቲቭ የሆነ አመለካከት እንዲኖራቸው ስለሚያደርግ ነው ይህን ቪዲዮ ወደ እናንተ ይዤላችሁ የምቀርበው። እዚህ ጋር ስድብ አለ። ያው ስድቡንም እያያችሁት ብዙ ስድብ ሊያስተናግድ እንደሚችል ያውቀዋል። ነገር ግን ሀቅን መናገር ስላለበት ሙስሊም ጋር አብሮ የኖረ አብሮ ያደገ ስለሆነ ከሀቅ ጎን መቆም ስላለበት ነው ይሄን እያደረገ ያለ። እፎይና አኪን አትንካ በለው። ስንት ሰው አንፎሎ እንደሚያደርግህ አስበውበት እያሉት ነው እንግዲህ ተመልከቱ። እሱ ግን ለዚህ የሚፈራ ሰው አይመስልም። እዚህ ጋር ደግሞ እሺ ሀሳብህ በጣም ጥሩ ነው፣ ግን አብሮ መብላት የእኛን አስተምሮ አይፈቅድም ይላል። የየትኛው አስተምሯቸው እንደማይፈቅድ እንኳን በደንብ አድርጎ ያላነበበ ሰው ነው። የኔም ሀሳብ ነው ብናገር የሚሰማኝ የለም ብዬ ነው
በቃ ግን ወድጀዋለሁ እያሉት ነው። ብቻ እነዚህን ኮሜንቶች እንድታዩአቸውና ከሼ ጎን እንድትቆሙ ለማለት ነው። ወደ ቀጣይ ቪዲዮ። እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። ወይ እፎይ እያላችሁ ስለሆነ የሆነ ነገር ልበል። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው። ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትል። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች፣ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር ይለቃል። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደደው። ነብዩ መሐመድ እንደዛ ይወደዳል። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ተመለከታችሁ ምን ያክል እንዳስተማር ነው ዮኒ ማኛን ረሱላችንን መንካት እንደሌለበት እዚህ በኋላ መንካት እንደሌለበት የተማረ ይመስለኛል። ካልሆነ ደግሞ ድጋሚ እንዲማር እናደርገዋለን። ግን ደግሞ በዚህ ቪዲዮ አሁን ላይ በጣም እንደተጸጸተና እንደተማረበት ነው የተናገረ ያለው። ነገር ግን ድጋሚ እንዳታስበው ላስተምር እፈልጋለሁ። ሌሎች ደግሞ ተመልካቾች እንድትረዱት የምፈልገው ሶሻል ሚዲያ ስቲል ፓወርፉል ነው። አሁንም ድጋሚ ነግራችኋለሁ፣ ፓወርፉል ነው። አቅም ያላችሁ ሰዎች ዩቲዩብ ክፈቱ፣ ለዲናችሁ ስሩ። በቃ ፌስቡክ ላይ ክፈቱና ለዲናችሁ አገልግሉ፣ ስሩ። የሚሰራ ሰው ካለ ደግሞ እኔና ብቻ አይደለም ሌሎችም ሰዎች ሰፖርት አድርጓቸው። አላኩል ያህል ወላሂ እውነቴን ነው። ፌስቡክ ላይ ስገቡ ራሱ ያለውን ቻለንጅ ብዙ ሰው ባይዘ መረዳት ያለባችሁ ማለት ነው። ብዙ ሰው ብዙ ሙስሊምም ነን ሙስሊምም የሆኑ ሰዎች ሶሻል ሚዲያ ላይ አሉ። በጣም ብዙ ሰው ነው ያለው ሶሻል ሚዲያ ላይ። ሰውን ማግኘት መቻል አለብን። እዛ ሄደን ዳዋ ማድረግ አለብን። እዛ ሄደን መጣራት አለብን። ስለ ዲን አንዲት ቃልም ቢሆን ሄደን ማስተላለፍ አለብን። እዛች ጋር ሰዎች ጥሩ ነገር አመለካከት እንዲኖራቸው፣ መጥፎ አመለካከት ያላቸው ደግሞ እንዲስተካከሉ፣ የተሻለ አመለካከት እንዲኖራቸው መረዳት መቻል አለባቸው። ሶሻል ሚዲያ ላይ ተሳተፉ ለማለት ነው። ረመዳን ነው፣ በኢባዳችሁ በርቱ። ከኢባዳ ውጭ ነው እያልኩ ያለሁት። ቀጣይ ደግሞ ስለ ረሱላችን ከነኩ ምን ያክል እንዲሰማን እንደሚችል፣ ምን ያክል ህመም ውስጣችን እንዲሰማን እንደሚችል ኡስታዛችን እንግዲህ ያብራራዋል። እሱም ቪዲዮ እንመልከት። ብስሚላሂ ራህማን ራሂም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አንዳንድ ወንድሞቼ የነቢዩ ሰለላሁ አለይሂ ወሰለም ውዴታ ለመግለጽ ሲተጉ ያለው ሲለፉ ማለት እንዲህ ነው የምንወዳቸው ብለው ለማስረዳት ሲጥሩ ያለው አንዳንድ ስሜቶች ካልተኖሩ እኮ መረዳት ከባድ ነው። የእሳቸውን ውዴታ ለመረዳት ወላሂ መኖር ያስፈልጋል ብዬ ነው የማስበው። እኔ አሁን ለምሳሌ ምን ያክል ነው ነቢዩ ሰለላሁ ዐለይሂ ወሰለም የምትወደው ካላችሁ አላህ ሱብሓነሁ ወተዓላ የውስጤን በሚያውቀው ማለት ነው። ወረበል ዒዛ ዱንያ በአጠቃላይ ብጠፋ ነው የምመርጠው የእሳቸው ስም በመጥፎ ነገር ከሚነሳ። ዱንያ በአጠቃላይ ስላችሁ ህይወቴ ቢጠፋ፣ የእናቴ አባቴ፣ ቤተሰቦቼ በአጠቃላይ እህቶቼ፣ ወንድሜ፣ አጎቶቼ፣ አክስቶቼ በአጠቃላይ ጠፍተው የእሳቸው ስም በመጥፎ ነገር ባይነሳ ነው የምመርጠው። በጣም ነው የምወዳቸው ከልቤ። ለዚህም ነው አንዳንድ ሰዎች እሳቸውን ስማቸውን እያነሱ እኛም መተናኮል የሚፈልጉት ምን ያክል እንደምንወዳቸው ስለሚያውቁ። ነቢዩ ደግሞ ሰለላሁ ዐለይሂ ወሰለም እንዲህ መውደዳችን ያንሳቸዋል እንጂ የበዛባቸውም ወላሂ ያንሳቸዋል። እሳቸው ለእኛ ከዋሉልን ውለታ አንጻር ያን ያክል ለእኛ ሲሉ ተደብድበው ብዙ ነገር ደርሶባቸው ያን ሁላ ሆኖባቸው መላኢካው መጥቶ ሲጠይቃቸው እኮ አላህ ስብሓነሁ ወተዓላ ከእነሱ መካከል መልካም ልጅ እንዲያወጣልኝ እመኛለሁ ብሎ እኮ የከለከሉት አይደለ? አላሁመ ግፊር ሊቀውሚ ፈኢነሁም ላ ያዕለሙን ነው። ስለዚህ ወንድሞቼ እና እህቶቼ
የነቢዩ ሰለላሁ ዐለይሂ ወሰለምን ውዴታ ለሰው ለመግለጽ አትጣሩ። ከባድ ነው፣ ወላሂ ከባድ ነው። እሳቸው እኮ ሰለላሁ ዐለይሂ ወሰለም ምንም ያክል ቢወደሱ ምንም ያክል እሳቸው እንዲህ ናቸው እንዲህ ናቸው እንዲህ ናቸው እያለን ፍቅራቸውን ለመግለጽ እንኳ ብንፈልግ ከድንበር ሳናልፍ ከሰውነት መደዳ ሳናወጣቸው ማለት ነው ከድንበር ሳናልፍ ምንም ያክል በሰውነታቸው በመልካምነታቸው ማንነታቸው ብናወድሳቸው ሐቃቸውን ልንከፍል አንችልም። ምክንያቱም አላህ ስብሓነሁ ወተዓላ ቢሂ አኽረጀና ሚነ ዙሉማት ኢለ ኑር፣ በእሳቸው ምክንያት እኮ ነው አላህ ስብሓነሁ ወተዓላ ሐቅን ያስተማረን ሐቅን ያሳወቀን። አላህን ያወቅነው በእሳቸው ምክንያት ነው። ተግባባን? አላህ ደግሞ እሱን እንድናውቅ እሳቸው ምክንያት አድርጎ ሲልክ ምክንያት አለው። ቢበልጡ ነው ከሰው ልጆች ሁሉ ቢሻሉ። ለዚያም እኮ ነው ወኢነከ ለዐላ ኹሉቂን ዐዚም ያላቸው። ያን ሁላ በደል ያደረሱበትን ያን ሁላ ጭፍጨፋ ያደረጉበትን ከሀገር ምድሩ አሳደውት ያን ሁላ ችግር ያደረሱበትን ሰዎች አቅም ኖሯቸው ሀገሪቷን ገዝተው ሲገቡ እኮ አቡ ፈአንቱም ጡለቃ እኮ ነው ያሉት። ይቅር ተብላችኋል፣ ኸላስ ምሬያችኋለሁ፣ ነፃ ናችሁ ሂዱ ነው ያሉት ሰለላሁ ዐለይሂ ወሰለም። እንዲህ ያሉ ነብይ ናቸው። የእሳቸውን ውዴታ እኛው እርስ በራሳችን እየተዋወስን እናውራ እንጂ ሌላ ሰው እንዲረዳ አትጣሩ። ምክንያቱም ያን ነገር ለመረዳት መኖር ያስፈልጋልና። አላህ ስብሓነሁ ወተዓላ ከምንወዳቸው ነቢያችን ጋር ይሰብስበን እላለሁ። ድምፃቸውን ሳንሰማ አንድ ቀን እንኳ በአይናችን ሳናያቸው እንዲህ የወደድናቸው ብናያቸው ደግሞ ምን ሊፈጠር እንደሚችል ሰሓቦች ለሳቸው ብለው ያን ሁላ ዋጋ የከፈሉበት ምክንያት ይሄኔ ነው የምንረዳው። ነገሮችን ቁጭ ብለን ስንመለከት ስናስተውል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም አፍደለል ኸልቅ አክረመል ኸልቅ አሽጃዕ ናስ አላህ ስብሓነሁ ወተዓላ በብዙ ነገር በብዙ ሚዛ የመረጠው ምርጥ ነብይ ነው። የእሳቸው ኡመት መሆናችን ደግሞ በጣም ያኮራል። አላህ በሰጠኝ የትኛውም ማንነቴ አላፍርም። ከማንነቴ ውስጥ ግን በጣም የምኮራበት ደስ የሚለኝ ነገር ምንድን ነው? ሙስሊም መሆኔ፣ የእሳቸው ተከታይ መሆኔ፣ የእሳቸው ኡመት መሆኔ። የእሳቸው ኡመትነት እኮ አላህ ስብሓነሁ ወተዓላ ቢመርጥ እኮ ያን ነገር ለፈተና እኮ ነው። ሊየንዙረ ከይፈ ተዕመሉን ነው። አልሐምዱሊላህ በዚህ ፈድል የመረጥከን አምላክ ሆይ ብለን የምናመሰግን ከሆን እኛውንም ተጠቃሚዎች፣ ካላልንና ደግሞ ነገሮችን ችላ አድርገን የምናልፋቸው ከሆነ የምንጎዳው እኛው ነን። አላህ ስብሓነሁ ወተዓላ የተመሰገነ ይሁን። ነቢዩ ሙሐመድን ኡመታቸው ያደረገን አምላክ የተመሰገነ ይሁን። እኛም ደግሞ እንዲህ የምንወዳቸውን ነቢያችንን ነገ አላህ ፊት ከሐውዳቸው የምንጠጣ አላህ ስብሓነሁ ወተዓላ ያድርገን። ከእሳቸው ወንዝ ውሃውን ጠጥተን ከዚያ በኋላ እንዲሁ እንዳንጠማ አላህ ስብሓነሁ ወተዓላ ይወፍቀን እላችኋለሁ። ለአላህ ብዬ ወዳችኋለሁ። السلام عليكم ورحمة الله وبركاته.